ሄዳለች። አውደው ለማቀሽ ታጠኝ እሺ ምንድነው የኔ ስታይል ላይ የምታፈለው ኧረ መሲ ምን ሆነሽ ነው በስድስት እንጂ ምን ሆነሽ ነው ትምታስልጪ እና ምን ትላጥብኛለህ ቆይ ግን ምን ሆነሽ ነው ጋቢናሽ ወድቋል እኮ ባከ ማትስ ነገር እያሳሰበኝ ተማሪ ስልሽ ትምህርት አልገባልሽ አይደለ ይሄው ወይ ትምሮ ማትሱ ሳይገባኝ ትቸሩ ገባልኝ ምን አንቺ ቆይ ነገር ወዴት ነው እየሄዳለው ይኸውልህ ናታን ለዚህ ቼንና ለጫማህ ብለ የቀፈልከኝን ሳቢ ውረድ አንቺ በቃ እኔ ኔፕ ነኝ በእናትሽ ኔፕ ነኝ ምናምን ትላለህ እንዴ ይኸውልህ ብሩን ትከፍለኛለህ እሺ ይኸውልሽ ማሲ ዳንስ አሰልጥኜ በማገኘው ገንዘብ በቃ ወየልሻለሁ ምን እሺ ነው ይኸውልህ ናታን ብሩን እኔ የምፈልገዋለሁ አስጠኝ ልቀጥርበት ነው የምን አስጠኝ የስድብ አልገባኝም እንዲገባክ እስኪ ምን አለ በስድብ በለኝ ምን አለ በስድብ ብሬን ለመመለስ 5 ቀን ነው ገደል ጣጣ የለውም ይሁን ሲኒሮቹ የሌለን የተመቸዋቸው ፈረንጅ ነው የመሰልኳቸው በቃ እንደውም ጨምሬ ነው የምሰጥሽ ናታን ተናግሬያለሁ እሺ ማሲ ናቲ እኮ ነኝ እንግባሽው ነው ወደ ክላስ እንሂድ ባከኔ ክላስ የመግባት ሙድ የለኝም ግን ምን ነው ክፍለ ጊዜ ማትስ ትቸርሽሜ አዎ ትቸርሽሜ ቆይ ምንድን ነው የፈገግታ ፈገግ አላልኩም ብለሻል ናታን ለዚህ ቼን የሰጠውን ብር አትሰጠኝም ወይኔ አንቺ ምን ቦታሽ ፈገግታ ያለሽ ነሽ እሺ እንሂድ ይሻልሃል Okay students pay attention today we will learn about unit 4 trigonometric function and in unit 4 we learn about radian measure of an angle okay do you know about radian measure okay it's okay when we say radian measure of an angle in the coordinate system is said to be in standard position which means የትኛው አንግል in standard position ለመሆን ሁለት ነገሮች ነው ማለት ነው the first one is its vertex is at the origin this means do you know about origin okay you can't tell me about origin you tell me okay Nathan tell me about origin I think it's 0 degree okay listen okay Leila Ashkali tell me about origin what did you say I said to tell me about origin huh what is origin አልገባኝም okay guys listen okay sir the intersection of y-axis and x-axis okay so when we say vertex is at the origin as she said the origin is this one so vertex originally ሲሆን vertex is this one so originally ሲሆን የመጀመሪያው ስታንዳርድ ነው ማለት ነው ስታንዳርድ position then the second one is its initial side lies on the position of x axis so class would set actually so class would set ሰብሊ ልቀቂኝ ወደዛ ለምንድን ነው የማታናግሪኝ አውርተን ስለጨረስን እኔ ግን እኮ አልጨረስኩም እሱ እኮ ታዲያ አንተ ጉዳይ ነው ሰብሊ እኔ በጣም እኮ ነው የምወድሽ ኧረ እባክህ አትለኝም በቃ እኔ ያለሽ ፍቅር አለቀ ማለት ነው እባክህ ጆኒ ሂደልኝ በቃ አልፈልግም እየመጣህ አትነዝንዘኝ ሰላም ነው መሲ ምን ልርዳሽ ምን አልቻል ምን ልርዳሽ አልቻልኩም ቸሪ ከአቅሜ በላይ ሆኗል ምን ነው ከአቅምሽ በላይ ሆኗል አሁን እዚሁ ያንተ ፍቅር ነው ከአቅሜ በላይ የሆነው ብለስ መሲ መልስሽን እየጠበቅኩ ነው ምን ነው ከአቅምሽ በላይ ሆነው እያወቁት ቸሪ ያው የማትስ ነገር ነው እያስተማርኩ ያለሁት እየገባሽ አይደለም እንዴ ሲያስተምሩንማ እኮ ይገባኛል ችግሩ ግን ጥያቄ መስራት አልችልም እሱ እኮ ታዲያ በልምምድ የሚመጣ ነገር ነው
አሁን ካልጠፋ ነገር ማትስ የሚሉት ነገር ለምን ተፈጠረ? ቆይኛ በጭንቀት ድፍት እንበል እንዴ? ተይ እንጂ መሲ፣ እንደሱ አይባልም። አንዴ እኮ መስመሩ እስክታገኝ ነው። ከዛ እንደ ማትስ የሚያዝናና ሰብጀክት የለም። ቸሪ ደግሞ የምር ቀለብ ማለት ማትስ ራሱ ኤክሱን እየፈለገ ይኸው ስንት ዘመን ነው። ቆይ እሱ በፍቅር ተጎዳና ኤክሱን ፈልጎ እስኪያገኝ ድረስ እኛ መጨነቅ አለብን? ቀልሽ ፈገግ አሰኝቶኛል። እሺ ቸሪ ፈገግ ይበሉልኝ። የእርሶ ፈገግታ እኮ ጨረቃን ያስንቃል። ኤክስኪውዝ ሚ? ያው ማለቴ በእርሶ ፈገግታ ማትስን ባልማራት ኖሮ ፈርቻት ከቤት ባልወጣሁ ነበር። ለማንኛውም እኔ በምችለው አቅም ሁሉ እረዳሻለሁ። አትፍሪ። ማትስን ተጋግዘን እንድትወጪ እናደርጋለን። ቲቸርዬ፣ እኔም እኮ አመጣጤ ለሱ ነበር። እንዴት? ያው ወላጆቼ ለማትስ ያለኝን ፍራቻ ስለሚያውቁ አስጠኝ ሊቀጥሩልኝ ፈልገዋል። እኔ ደግሞ እርሶ እንዲሆኑ ነው የፈለኩት። እኔ እንኳን ትንሽ ስኬጁሌ በጣም ጠባብ ነው። ብዙ ማስጠናቸው ልጆች አሉ። እባክዎትን ቲቸርዬ ይቸገሩልኝ። እርሶ ካልሆኑ ማትስ ሳይገባኝ ነው የምሞተው። እስኪ የሚሆን ከሆነ አንዳንድ ስኬጁሌ ለማሸጋሸግ እሞክራለሁ። አመሰግናለሁ ቲቸርዬ። እውነት ፈጣሪ ይክፈሉት። ኧረ ቀስ። እሺ እኮ አላልኩም፣ እሞክራለሁ እንጂ። ያው ነው እርሶ ፈልገው የማይሳካሉት ነገር የለም። ደህና ይሆኑ ቲቸርዬ። ትንሽ ደብሮኛል፣ አየር መሳብ ፈልጋለሁ አለች። ከዚህ የተለየ አየር የሚሳብበት ቦታ ተከሰተ ነው መሆኑ ነው። ቆይ ግን የኔ ጥፋት ምን ላይ ነው? ማለት ምንም ሊገባኝ እኮ አልቻለም። ያው ማካበር የሴቱ ጋር ነው። እስኪ አንተ ዝም በል። ምንድን ነው በማታውቀው ነገር ዝም ብለህ ጥልቅ የምትለው? በዚህ ልክ ግን ታካብዳለች ብዬ አላሰብኩም። ያው ታውቀው የለ ትንሽ ጊዜ ይሰጣል እና በሚስላል አፍሬን እንፈልገሽ። እዚህ ሴሽን ተመድቤ ነው። ፍሬሽ ነሽ እንዴ? ትራንስፈር አድርጌ ከሌላ ክላስ ከሌላ ትምህርት ቤት መንገዱን ልቀቁለት ይገባል። ያው ሚድራስ አሁን ኢንካስር ስንት ነው የምሰጠው? 3 ፔጅ ብቻ አይዘም። ወኛ ጊዜ አንድ ደብተር ጨርሰን 3 ደብተር እንጠቀም ነበር። ያው ዘመን 3 ፔጅ ከዚህ ወደ ሰክ ይሰጣል። ምን አሁን ምን ብዬ ነው ማለት? ስለዚህ ወጣት አሁንስ በቂ ብር እያለ ነው ሰውዬ ነገር። ማን ነው እሱ? የመምህር ስለሺ ነገር ነው። አይ ስለሺ ደግሞ ምን አደረገ? እቁብ ግባ እያለ እኮ ልቤ ነው አለቀው። እና ለአንተ አስቦ ነው? በእኔ ገንዘብ ነው እንደሚያስብልኝ። ቢሆንም ሽሜ አንድ ያልገባ ነገር አለ። እቁብ ማለት እዛ በጸበሉ ጭራሽ እቁብ ማለት ምናምን ብለህ ልታስረዳኝ ነው እንዴ? እና ለአንተ ብዬ ነው። ለእኔ ባታስብልኝ ይቅር። ጭራሽ እቁብ ምናምን ትላለህ እንዴ? ወዴት ነው? ያስጨርሻለሁ እና ማስጠናቸው ልጆች አሉ እነሱ ጋር ሽሜ ይሄን ያለ ሰዓት የምትወጣውን ነገር አቶ ደስታን ካወቁ የማትወጣበት ጉድጓድ ውስጥ ነው የምትገባው። እኔ በቃ የለሁበትም። ችግር የለም በቂ አንተ ካልነገርካቸው ስለማያውቁ በቃ ባይ በቂ አንተ ካልነገርካቸው ያውቁ ምን ሊናገር ነው? ሲያስቡለትም አይወድ ገልጡ ቅኔው ታቃጥላለህ ማለት ነው። ስብሰባ እንገናኛለን። አስተውልኛ እንዴ ነው ሰው እንዴት ነሽ ሜሮን? ሰላም ነው። ምንድነው ፊትሽ የደከመው ይመስላል? እሺ የሰሞኑን ነገር ሳታንሳብኝ። በእርግጠኝነት ስለ መምህር ስንታየው ነው። ቆይ እሱ ግን ምን ሆኖ እንደዛ ያደረገው? እኔ ምን አውቄ።
ወይ ስልኩ ሀክ ተደርጎበት ይሆናል እንጂ እንደዚህ ያደርጋል። ታዲያ ለምን ስልኩን አጠፋው? ኦኬ። ኧረ ተፋችሁ። እኔ ለራሴ አይን ራብ አለብኝ። በወሬ ያደረቀችው እኮ ታስጣል። Hey girl, what's going on? አቦ ተፋታኝ። አንቺ አምሻልዲ ሲኒሮቹ እኮ እንዳያዩኝ ነው። ምንሽ ነው ማክስ የምታስልጪው? ምንሽ ነው? እንደፈለክ በላውን ሄደልኝ በእናትህ። Okay, I'm just leaving. Goodbye. ደግሞ እኮ ልጅቷን ብታያት እንዴት አባቷ እንደምታሳዝን። ነገሩን እኮ ከባድ ያደረገው የአቶ ደሳለኝ ልጅ መሆኗ ነው። በጣም የእሳቸው ልጅ መሆኗ ደግሞ በጣም ነው ነገሩን ያበላሸው። በላሁን ይክላሳል። አላርፍድ። እሺ በቃ እንገናኛለን። ውይ ቸርዬ አላየሽም ነበር። በጣም ይቅርታ። ችግር የለውም ስላላየሽኝ ነው። ምንም ማለት አይደለም። በጣም ይቅርታ ቸርዬ። ችግር የለውም። እኔ መሲ በሽሜ ሲመጡብኝ እንደማልወዳት ልቂያት። Let's go. Yo, I'm like an addict, do I gotta have it. I ain't even playing, got a really bad habit. If it moves, gotta grab it. Fuse like a magnet, lose, won't have it till I'm doomed in a casket. I ain't playing, got a weird mind. If you work 8 hours, I'ma work 9. If the shoot tastes sour, you should taste mine. I'ma stay in power for a long time. Get up, nah, I ain't a quitter. Toss me the ball, I'm a really big hitter. Big picture, I'm a straight killer. I send the song to the highest bidder. Got juice, got gas, I'ma move fast. New shoes, new tracks, like who's that? I'm new, come. ኧረ አንተ ሰብሊ ግን ሙዷ ከባድ አይደል? አሁን እንዴት አድርጌ በቃ የበፊቱን ፍቅራችን እንደሚመለሱ ነው። ኧረ ቀለል አድርገው። ይሄ እኮ ብዙ የሚካበድለት አይነት ነገር አለ። አይደለም ማለት ነው። ምን ያህል እየናፈቀች እኔ መመክሪያ ዝም ብለህ ነው። ጣል ተወት አድርጋት። በራሷ ጊዜ ትመጣለች ነው። ቀላሉ ይጣለጣል ማለት ነው። ጊዜ ታከብራለህ። ኧረ ልጁ ላይ ምንድን ነው የምታፈጭበት? አንቺ ማ እኔ? አዎ አንቺን ታካብጃለሽ እንዴ? እሱ ሲያምር ይቀራልሽ። ደግሞ ለሞላ ሴት ታቀራሪያለሽ እንዴ? ሄደ መጥበስ ነዋ። ትሰማኛለህ ካለ ምድር ላይ እኔ እናንተ ብቻ ብንቀር እንኳን ራሴን አጠፋለሁ እንጂ አንተን አላገባህም። እቺ የብዙ ሴቶች አባባል ነች። እሺ እኔ ያልተመቸውሽም እንበል። ምን አይነት ወንድ ነው የሚመችሽ? አታየውም? ካሌብ እስኪ በእናትህ ወንድነትን ከሱ ተማር። ወይ እናንተ ሴቶች ስትባሉ ደግሞ አዲስ ወንድ ስታዩ የሆነ ስጋ እንዳየች ድመት ትስገበገባላችሁ። ኧረ ስማማ ጆዬ፣ አንዱ አፍሪካ ያለችው ልንገርሽ። ይኸው ንገራት። ምን አለ? የዘመኑ ቺኮችና ድመቶች አንድ ናቸው። ምን አልክ አንተ ውሻ? የተሻለ ወተት ይዞ የሚመጣ ሰው ካለ ጌታቸውን ጥለው እብስ ይላሉ አሉ። እናንተ ወንዶች ውሻ አይደላችሁ? ያያችሁትን ሁሉ ለመናከስ የምትሮጡ። ግን ውሻ እኮ አንዴ ከለመደ ጭራውን እየቆላ ጌታው ስርስር ይከተላል እንጂ በስጋ እንኳን መቼም አይከደውም። ነዋይ አምላኪዎች ስታስጠላሽ። እስኪ ራስን አስተዋውቅ።
ኤልያስ ይባላል። ለክላሱ አዲስ ነው። አይሆፕ ከሁላችሁም ጋር ጥሩ ነገር እንደሚኖር። እሺ ትናንትና ምን ላይ እንዳቆመን ያስታውስኛል? እሺ ተማሪ ካለ ምን ላይ ነበር ያቆመን? ሸርዬ ትናንትና እኮ አልመጡም ላስታውሱት ብዬ። ውርጋ ናውጥ አንተ ጋር ናውጥ። ሸርዬ ግን ጥፋቴ ምንድነው? እቺን ወዳል ስለሺ ጭራሽ ጋጦጥነት ሳያንስ ጥፋቴ ምንድነው? ና ክላስ እንለቀውጥ። ናውጣ ናውጣ ነው ምን? እሺ እወጣለሁ፣ ግን እናቴን ቀን ይስጠኝ። ትናንትና አልመጡ። ናውጣ ክላስ ይለቅ። ናውጣ ናውጣ ነው ምን? ወይኔ ስለሽ የማንን ጉድ መጫወቻ ነው? ላስት ታይም ምን ላይ ነበረ ያቆምነው? እሺ ተማሪ ሰው ዩኒፎርም ሴቭ ፕሮዳክሽን ጀምረን ያቆምነው። Thank you so much. Now let us discuss about cell reproduction. Thank you. Thank you. አንተ ልጅ ግን እንደው ምንድን ነው የሚሻልህ? ምን አረኩኝ ሰብሊ? እንዴት ቲቸራችን እንደዛ ትናገረዋለህ? እሱስ ቢሆን ትናንትና ቀጥቶን የለ? ቢሆንም እጅን አውጥተህ እንደዛ ማድረግ አልነበረብህ። በእርግጥ ልክ ነሽ፣ ግን እኮ ሁሉንም ጥያቄዎች እኔ እንድመልስ ያፋጠኛል። ቢሆንስ ቲቸራችን እስከሆነ ድረስ እኮ ልታከብሮ ይገባል። አዎ አሁን ያው እንደለመደብኝ የእጄ ይቅርታ መጣችልሽ። ደግሞ እቺ ድርም ምላስ እኔ ግን አልገባ ያለኝ ነገር ቢኖር ከካሊብ ጋር ምንድነው ቤት ውስጥ የከተታችሁ? ስም ብዬ ሳይሆን ያስጠላኛል። ያማል እንዴ? እያያት ሄደ። ይቅርታ ለትምህርት ቤቱ አዲስ ስለሆንኩ ክላስ እየፈለኩ ነው። እና የክላስ ፊደል የተለጠፈው ሌላ ነው እንዴ? እሱማ አይደለም። ታዲያ ምን እንደፈረስ ያረግጣል? ይቅርታ አላደርግልም። እሱ መብትሽ ነው። ጭራሽ ሁለተኛም ዙር ረግጠህ ልትሄድ ነው? ይቅርታ የኔ መብት። እኔ ማንንም አልረገጥኩም። የፈረስ ፍቅር ካለብሽ ግን ሄደሽ ሜዳ ላይ መፈለግ ትችያለሽ። ጭራሽ እኔም ፈረስ? ምን ነው ስሜትሽን ጎዳሁት እንዴ? አንተ ምን አይናውጣ ነክ? ለምን ታዲያ እኔ እንደዚህ ቆመሽ የማራቱ ፍቅሩ ካለሽ አይቀር 10ኛ ኤ ክፍል የት እንደሆነ አታሳይኝም? እሱ ጥሩ ሀሳብ። 10ኛ ኤ ክፍል የቱ ጋር መሰለክ? የት ነው? ሲኦል ነው። እንዳንተ አይነቱን ሰዎች የሚቃጠሉበት። ፈረሲት ማን ነው ማለቴ? የኔ መብት። በጣም ይቅርታሽ ስላደናቀፍኩሽ። እድቃውስ ምን ይመስላል? ህመምተኛ። ኧረ አበዛሽብኝ። ትንሽ ቀነስ አታረጊልኝ? ለማንኛውም በድጋሚ ይቅርታሽ። ይቅርታን እዛው ተቀበል። የምን ፕሮግራም? ኦብቪየስሊ የዳንስ ነው። አይ እሱ ነገር እንኳን አያስፈልግም። ዋት ጫት! አንተ ሰውዬ እንደዚህ አትበለን በእናት። እኛ ለራሳችን ሀሳብ ጭንቀት ሊደፋን ነው። አይምሯችን ተመርዟል። አንተ እየመጣ ደግሞ ማለት ነው ግርል እንዲህ ዳንስ ምናምን አትበለን። አንተ ልጅ ግን ገንዘቤን አትመልስም? እና ምን መሰላችሁ ፕሮግራሙ? አይ ለኛ ፕሮግራሙን ከማስረዳት በፊት ልጅቷ የጠየቀችን ነገር መልስላት። ኤክስኪውዝ ሚ ማን ዳንሰኛው ጢባሮትን ቀነስ ያድርጉና ለዛሽ ጀለስ መልሶን ይስጡ።
Hey girl, what's going on? ኧረ እባክህ Do you know me? ብሬን ትመልሳለህ አትመልስም? What? She's so funny. የምን ብር? ናታን ጢባሩን ተውና ብሬን መልስልኝ። Come on girl. እኔ ምን እየተካሄደ እንዳለ እኔ ምንም አልገባኝም። ስለምን እንደማወራማ በደንብ ታውቃለሽ። Come on girl. እኛ ብንገሳ ይሻል አይቀርም። ያ girl ብንሄድ ይሻላል። ባይ Goodbye. ባይ Goodbye. Goodbye. አንቺ ቆይ ምን ለማድረግ እየሞከርሽ ነው? ይኸውልህ ናታን ብሬን የማትመልስ ከሆነ ስርስር እያልኩ ጭንቅላትህን ነው የምፈታውሽ። ነው? አዎ ነው። ነው? አዎ ምን ታመጣለህ? እሺ እኔ ደግሞ ለቲሸርሽሚ ምን ብዬ እንደማቀሳሰር ካላሳዩሽ ናቲ ብለሽ እንዳጠሪኝ እሺ? ለቲሸርሽሚ ነው እንዴ ያለው? አንተ ናታን ናታን ኧረ ሰብሊ እዩ ጀንትሉን ተማሪ ወይኔ ስታይሉ እኮ እንዴት እንደሚደላ ሹፊው የሆነ ደስ የሚል የሚስብ ነገር እኮ አለው። ሰብሊ አራት ሳብ ስጪበት እባክሽ። ቅድም ተቃሽተን ነበር። ምን ግን አንቺም ደስ እንዲልሽ ገብቶኛል። አሰብኩበትና ይቅርታ ያስፈልገኛል። ልቀበል? የዚህን ያለ ጎዳዋል መሰለኝም። ክላስሜት ነን። እንዴት አየው ክላሳችንን? ይገርማል። እና እንደዚህ ያመነጫጭቄ ሰድበሹ ዝም አለሽ? ሰደብኩት አላልኩም ማለት ነው እንጂ ፈራሲት እኮ ነው ያለኝ። ይሄን የመሰለ ጀንትል ይቅርታ ሲጠይቅሽ ግን መሳደብሽ አግባብ አይደለም። እሱስ እኔን መስደቡ አግባብ ነው? ይሄን የመሰለ ጀንትል ስድቡ ስድብ ይባላል? ምርቃት ነው እንጂ። አንቺ ህብ የለው ከሰምሽ ገና ብዙ ታወራለሽ። ለኔ ሲል ከፈለገ ለምን ገደል አይገባ? ለምን ሲባል ገደል ይገባል? በእርግጠኝነት እኔንም አንቺን ባየበት አይን አይቶ እንጀራ ቀሚሴ እንዳትበጥሽ ሄደሽ ይቅርታውን ተቀበይ። እንደዛማ ሰድቦኝ አመነጫጭቆኝ መቼም ነው የማልቀበል። እኔ ይቅርታውን አልቀበል ስትይ ምን ያድርግ? ለኔ ለቤትሽ የምታስቢ ከሆነ ሄደሽ ይቅርታውን ተቀበይ። በዛም በደንብ ተዋወቂ። ወይ አለም ግን ሰላም ነው? ምን ነው ችግር አለ? አይ ችግር እንኳን የለም። ታዲያ በዚህ ሰዓት እኮ ክላስ ነበር መሆን የነበረብሽ። አዎ አስተማሪ ስላልገባልን እኮ ላውራውት ነበር የመጣሁት። እሺ ምንድነው የምታወሪኝ? ባለፈው ያልኩትን ጉዳይ ከምን አደረሱልኝ? ባለፈው ምን ነበር ያወራነው? እንደውም እንዲያስጠኑኝ እፈልጋለሁ ብዬውት ነበርኩ። ኦኬ አስታወስኩ። እና ምን ወሰኑ? ስቲል ስኬጁሌ በጣም ጠባብ ነው። ፕሊዝ ቲቸር። ወይ ካልሆነ ሌላ አስጠኝ ልፈልግልሽ? አይ እኔ እንኳን አንተ እንድታስጠናኝ ነበር የፈለኩት። ምን? አንተ ነው ያልሽው? አይ ማለት እርሱ። እሺ ላስብበትና አሳውቅሻለሁ። እሺ ቲቸር። ወይ ቲቸር ምን ቲቸርዬ? ሰላም ዋሉ። እንዴት ዋሉ? እንዴት አደሩ? እንዴት ዋሉ ቲቸር? ምን ፈልገሽ ነው? አስጠኝ ፈልጌ ነበር። ነው እንዴ? እና ታዲያ እኔ ያለሁልሽ እኮ እኔ አስጠናሻለሁ። ግን እኮ ማትስ ነው። እና ምን ችግር አለ? ማይነር እኮ ማትስ ነው። ስለዚህ አስጠናሻለሁ ማለት ነው። ከቲቸር ሽሜ ጋር አውርተንበት ነበር። መሲ እዚህ ጋር ሳትሽ፣ ይሄ የመልክ ጉዳይ ሳይሆን የጭንቅላት ጉዳይ ነው። እሱ ደግሞ እኛ አለንበት። ግን እኮ ቲቸር ሽሜ መልክም ጭንቅላትም አላቸው። ይጥፊ ገዝ ጥሪ ደንባራ። ቆይ ሰውዬ ምን አድርጉ ነው የሚለው? መልክም ጭንቅላትም አለው። ታዲያ ነን ስተኛ ሳማ መስራት አለው ነው? ይሄ ሰውዬ አላሰራል። እኔና ንጉሴ አትስሩ ተብለናል። ጥርሳችንን ነቅለን ባስተዳደርነው ትምህርት ቤት አትስሩ ተባል። ነብር አየ ይበል፣ ነብር አየ ይበል። አለቀ።
በ15 ቁጥር ሚስማር ጥርቅም ዝግት አዎ ጎድተሽዋል። ግን አንቺ የማታውቂውን ሰው እንዴት እንደዚህ ትሳደቢያለሽ? በመጀመሪያ ደረጃ አልተሳደብኩም። ሲቀጥል አዲስ ተማሪ አልመሰለኝም። ቢሆንም አይ እንግዲህ እኔ እኮ ጉግል አይደለሁም ሁሉን ተማሪ ማውቀው። ቆይ አንቺ ምንድነው እንደዚህ የሚያስቆጣሽ? በህልሜ ያየሁት ወንድ በሆኔ ሲመጣ ሊይዘው ስወጣ አንቺ ስታሳጭኝ እንዴት አልቆጣም? ያንቺስ በዛ። አሁን ጓደኝነታችንን የምትፈልጊው ከሆነ ሄደሽ ይቅርታ መጠየቅ አለብሽ። ለምን ሲባል ልጁን ስለምፈልገው አላደርገውም እኮ። ለምን? ምክንያቱም ፈረሲት ብሎ ሰርቦኛል። በዛ ላይ ላንቺ ብዬ ላናግረው ስል በጣም የተላላጠብኝ። እኔም እኮ ክብሬን እፈልገዋለሁ። ስሜቱ ስለተጎዳ ነው። ሄደሽ ይቅርታ ስትዩ ያወራሻል። አላደርገውም። ምን ያመናቀርሻል? እየሻተጅ በጣም ይቅርታ መሲ። ዋው ለካ ስሜንም ታውቂዋለሽ። ምን ማለትሽ ነው መሲ? ምን ለማለት እንደፈለኩ በደንብ ገብቶሻል። ቤስት ጓደኛዬ ነበርሽ እኮ ኤሌመንተሪ እያለ ነው። አሁንም ቢሆን የራቅሽኝ አንቺ ነሽ። ኧረ እባክሽ ምነው ከቲክቶክ ፌመስ ጓደኞች ጋር ተጣላሽ እንዴ? ዛሬ ጓደኝነት የታየሽ። እንደፈለግሽ ማሰብ ትችያለሽ። እሺ በእናትሽ ማንን? ጀንተል የሚለው ዝምታ ወርቅ ነው ያስባለውን ያን ቆንጆ። ቆይ እንደምታደንቀሪሽ እናት ነገር በምን አንደበቴ ሞገሱ እኮ አፌን ነው የሚለቁመኝ። እንደዛ ከሆነ አርፈሽ ተቀመጫ። ያን ነገር አጥሽ ለማታነብ አይባልም፣ እንደዚህ አይባልም። ባይሆን ለምን ሄደሽ አታወሪ? የትናንቱን ዛሬ ቀጥ ስራም አላጣም። ምን አለበት? ስሚ ደግሞ የሆነ ቦምብ ፈንድቷል። ይኸውልሽ ጆኒ በቲክታክ 500 ሺህ ፎሎወር በመግባቱ አስመልክቶ የሆነ ፓሪ ሊያዘጋጅ አስቦ ነበር። ያንን ሰምታ ሰብሊ ጋር ትንሽ ተባጭቋል እየተባለ ነው። ምኑን የገባሽ? እሷ ነች ላሻለች ምናምን የሚባል ጭምር። ቆይ ምንድን ነው ምክንያቱ? ይኸውልሽ ሌብላችንን ከፍ እናደርገው እንዘምን አላታም። ወዴት ነው መሰለኝ? ማነው አንቺ ደግሞ ምንድነው ንገሩኝ አልሽ? ካልተነገረሽ አልኩሽ። ካልገጨሽኝ ካልሰጠሽኝ ነው የሚላት። ይቀድዳል እንዴ? ሰብሊን አላወቃትም ማለት ነው። እሷ ሴት አለች ደግሞ ኤሌመንተሪ እያላችሁ ከአንቺ ጋር ቤስት ፍሬንድ ነበራችሁ ሰምቻለሁ። አሁን ወሬውን አታብዛና ብር ይመልስልኝ። ናታ ቲቸር መጣ። Before you are heading deep into our topic, let me ask you one question. What's war? War is a state of armed conflict between different groups, usually nations or states, characterized by intense violence and often resulting in significant loss of life, destruction and social disruption. ያኔ ቆንጆ ቆይ አንቺ ምንሽ ይነካል? ደግሞ እኮ የበሰበሰ ዝናብ አይፈራም። ምንም ለውጥ የለውም። ግድ የለሽም። ትናንት እኮ ስለተናደደ ይሆናል። ምን ጨነቀኝ? እሺ ቆይ አዲሱ ልጅ ነው አይደል? ገና ለገና ጆኒ ምን ብላ ነው? ባካችን ምስጥ ካለ አታውቅም እንዴ? አዲሱ ምስጥ እንዴት እንደሚያደርግ አለምን እነዚህ ክፍል በሰዎች ምስጣሉ ያቸው ባክሽ ሁለቱም የራሳቸው ጅማ አለብኝ እኮ የነበርኩ ማውራት የነበረብኝ ራሴን ሆነ ሰርበኛል። እሺ የኛ ኩራተኛ በምን እንግባባት? ለማለት የፈለኩት ዝምታ ደስ ይላል። ኩራት ወንድነትን ያሳያል። ከዚህ በላይ እንዴት ይቅርታ ልጠይቅ?
የቻጋጣሚ በአንድ አገናኝታል የፍቅር ሸማ ደርባ ጎናስፋል ሆኖም ሳናስበው ጊዜው በመቁ በቃ ተለያየን መሪር ነው ሐዘን። ንጉሴ ይሄ ድምፅ መቼ ነው መድረክ ላይ የሚወጣው? የሄደው እስኪመጣ ነው። አልገባኝም ማለት እኔም ለብዙ ዓመታት የተቋጠረብኝ ያልገባኝ ነገር እሱ። ቆይ እስኪ መምህር ሽመልስ በፍቅር ታምናለህ እንዴ? እንዴ? አዎ፣ እንደ ፍቅር ደስ የሚል ነገር አለ እንዴ? አየህ፣ ፈተናውን ወድቀሃል። በፍጹም ፍቅርን አትተማመን። ፍቅር እኮ ከሃዲ ነው። የልጅነት ሲሆን ደግሞ መርዝ ነው። አሁን ገባኝ። ባይገባ ነው የሚሻለው። እስኪ እኔን ተመልከተኝ። የታሪክ አስተማሪ ነው። ብዙ ሰዎች ታሪክ ውስጥ ከሃዲ ሆኖ አይቻቸዋለሁ። እንደ ፍቅር ግን የለም። ምክንያቱም ትልቁ ከሃዲ ፍቅር ነው። ይቅርታ አድርግልኝና ንጉሴ፣ ፍቅርን የሚያክል ገጸ በረከት ከሃዲ ማለቱ ግን አይከብድም? ክህደትን ያድርስብህ ብዬ አልረግምም፣ ግን ተከታተልኝ። መምህር ንጉሴ ትንሽ የላይፍ ሌሰን እየሰጠኝ ነበር እኮ። እሱ የላይፍ ሌሰን ይሁን። ዛሬ ክላስ የለም እንዴ? አሁን ቀጣይ ነው። እንዴት ናችሁ? ሞቼ ነው ቆሜ። አሁንም እሱ ስለፈዘዘብኝ ነው እንጂ ያኔ ገና ነበር ባል የማደርገው። ከፈዘዘብሽ በቃ እንዴት ማድረግ ነው? አንቺ እኮ ያልገባሽ ነገር አለ። ምንድን ነው እሱ? ሲጀመር እሱ እንዳነቀው ራሱ መች ጊዜ ይሰጠኛል? ምን ይመስላል? ሲያስጠላ። አሁን በሱ ቤት የአሸናፊነት ስሜት ተሰማው ማለት ነው።
ሰብሊ በተራሽ ኑራ እንዳሰሚ ዋንታ ቤት ጂነስ ሆኗል። ባንተ ቤት አማረብኝ ብለህ ነው? ለዚህ ጀንት ይቅርታ ለማድረግ የሚያስደነግጥ ነገር ያስደነግጥ። ምን ያስደነግጥሻል? ወይኔ ሰብሊ ጀንትሉ ልጅ እየመጣ ነው። ተረጋጊ፣ ይምጣ። አታየውም እንዴ? በስሎሞሽ ነው እንደሚመጣው። ሸምሻል እንዴ? ወይኔ ጉዴ! ሰብሊ ወይቁ ጭንቅላት እንዲያዙ ነው። ሹምዬ የኔ ጌታ ስፈልግ ደግሞ ስማኝ የቁባ ጉዳይ ለምን አትገባም? የምርህን ነው? በእናትህ ስለያጨቅጭቀኝ እንዴ? እኔ እኮ ለአንተ ብዬ ነው። ለምን አይገባም? እኔ አልፈልግም። በቃ የቁቡን እንዲገባኝ አልፈልግም። ከሻንክ ጋር እንዳታነሳለህ እቁባ በጣም የመረረ እንደው የዚህ ትውልድ አስተማሪ በመሆኔ በጣም ማፍረድ ጀመረ። አንተ ደግሞ ምን ነው እንዴ? ያቶ ደሳለኝ ልጅ ያደረገችውን ነገር አልሰማችሁም እንዴ? ቦሸራ ሳምንት የተባለው ነው። ታዲያስ ቦሸራ ይሄ የኛ ካፌ አስተናጋጅ አይገርምህም? እንዴት ማለት አልገባኝም። አሁን ገና እየሰማ ነው እንዴ? አንተ መቼ ነው የሰማው? አይማ ቆዩ ቪዲዮን ካየሁት እንዴ? የት አይደሳይ ከዚህ ተቀጣቅስ ቁጣ ነገር በል እኛንም አትንካና እንዴ? ሰሌ ከኔ ልክ ንጉሴ ነው። እሺ ኮገማ ማለት ያለብህ ኦኬ። ንጌ ግን ለምን ገብታ አገላግለን? አንድ ሰው ይጠቅማል። አንድ ሰው ብቻ አያችሁ ይገቡ። ሁሉም ጓደኞቻችን ገብተዋል እኮ። በሉ መልካም ቀን። እኔ ይጃለሁ። አሁንስ ቅስሜ ነው ስብርብር ያለ። ለምን? በዚች ስልክ የተነሳ ነው። ይኸውልህ የባሰ ስታማር ደግሞ እቺንም እንዳታጣት። በል እንግዲህ ግን እቁቡስ እሱን አንተ እንደፈጠረ የራስህ ጉዳይ። ከተማሪዎች ልጀምር እንዴ? እቁብ የሚሰማ ካለ መብት ነው። ኧረ ኧረ አንተ ተደውሎ አንግባ። እባክህ ስትሪት ሰርቶ ለውጣ ደግሞ ካገኘን ደግሞ አይፈታም። ያማል እንዴ? የእሱ ክላስ ከተደወለ ቆየ እኮ። አሁን የተደወለው የግቡ ነው። እርግጠኛ ነህ? አዎ እርግጠኛ ነኝ። ቆይ አንተ እስከ መቼ ነው ስትሪት ክላስ የምትቀጣው? እኔ እኮ ችግሬ ከክላሱ አይደለም። በቃ የቲቸር ንጉሴ ነቆራ አይመቸኝም። አንተን የተለየ ነገር ምን አለ? ይሄ አፍላ ፍቅር ልብና ይዞ የሚጫወቱት ከባድ ቁማር ነው የሚለው ነገር ምንም አይነፋኝም። ታዲያ ይሄ እኮ የግል አስተሳሰቡ ቢሆንም እንዴ እሱ የራሱን ላይፍ ቅርጥፍጥፍ አድርጎ ከበላ በኋላ የኔን ላይፍ ሊጮትበት ነው እንዴ? እኔ ግን ቲቸር ንጉሴ የሌለ ነው የሚመቸኝ። ደግሞ መስሚያው ድፍን ነው። አንተ ምን አለበት ደግሞ? ይኸውልህ ሰሞኑን እኛ ሰፈር ያለችው አልጋነሽ ፒምቢጋ አይጠፋም።
እሱን ተውና አሁን እንዴት አድርጌ ከሰብሊ ጋር ፒስ እንደመፈጠር ብቻ እስቲ ንገረኝ። ጆኒ ሙት በጣም እኮ ነው የምታስገርመኝ። ለምን ነው ማስገርመኝ? ከሰብሊ ጋር ያለ ነገር ነው። አንተ እኮ ፍምስና ብቻ ይበቃል። የትኛውም ሴት ትከተላለች። ሰብሊ እኮ ትለያለች። ምኗ ነው የሚለየው? ሁሉ ነገሯ በቃ የሆነች ፍቅር ነገር እኮ ነች። እኔ ግን ዝም ብለህ እየተጃጃልክ እንዳለ ነው የሚሰማኝ። ትንሽ ብትኮራባትና ብትተዋት ራሷ ፈልጋ ትመጣለች። ስለምወዳት እንደዛ ማድረግ አልችልም። እኔ ምን አገባኝ? ግን ይኸውልህ ራስን እያዋረድክ እንዳለ ነው የሚሰማኝ። እሱማ ልክ ነህ፣ ግን ያው የሰብልዬ ነገር እኮ ነው ቢኝ። ስለምወዳት እንደዛ ማድረግ አልችልም። ግን ራስን እያዋረድክ ነው። እሱማ ልክ ነህ፣ ግን ያው የሰብልዬ ነገር ሆኖብኝ እኮ። እባክህ አሁን በል ተነስና እንሂድ። የኔ ፍልቅልቅ እንዴት እንደምወድህ እኮ። ብቻ መምህር ሽመልስን እንደህ ምን ሰማሽ? የምትወጁ ፍልቅልቁ አዛብተሽ ሰምተሽ ነው የሚሆነው። በትክክል ነው የሰማሁት። ከሰማሽም እንኳን ሰማሽ። የሚያስከፋሽ ነገር ካደረኩ በጣም ይቅርታ። ግን በጓደኝነታችን መቼም እንደማልደራደር። እሺ እባክሽ። ምን ነው እነዛ ፌመስ ጓደኞችሽ አልፈልግሽም አሉሽ እንዴ? መስሎሽ ነው እንጂ እኮ አሁንም ቢሆን አይራቅሽኝ አንቺ ነሽ። ከራኩሽም ለምን እንደራኩሽ ራስሽን ጠይቂውሽ። መቼም እንዳትረሹስ ነው። በጣም ወድሻለሁ። ባለፈው እንዴት እንደተላለጠብኝ ነገርሽ የለም እኮ አንቺ ነሽ አስቀየምሽ። መጀመሪያውን ይቅርታ ከጠየቅሽ እኮ ያወራሻል። በእናትሽ ሰብሪ፣ ለእኔ ስትይ በእናትሽ ለመጨረሻ ጊዜ ምንድን ነው የሚሻልሽ? ዛሬ የመጨረሻ አይዞሽ ካላወራኝ ጓደኛ ነው
ይቅርታ ጠየቅኩ አይደል? እኔ ደፍሬ መጥቼ ስለጠየቅኩ ነው። በጣም የተለመንክ አልመሰለህም? እሺ አብረን እናምጥ። በድጋሚ አንቺ ምን ታመጫለሽ? ድሮም ከማይመጥነኝ ሰው ጋር ማውራት ምን ፈለግሽ? ስሚ ሰብለ ነው ወደማይሆን ነገር የምትመሪያትን ነገር አቁም። እሺ ምን አገባሽ? ሰብሊ እኮ ጓደኛዬ ነች። ሰብሊ ለኔም ጓደኛዬ ነበረች። አረ አትይኝም። እኔ እስከማውቀው ድረስ ሰብሊ አንቺ ጓደኛ ሆና አታውቅም። ኤሌመንታሪ እያለን ቤስት ፍሬንዴ ነበረች። በድሮ በሬ ያረሰ የለም ሲባል አልሰማሽም? ደግሞ መቶ ሺህ ቲክቶክ ፎሎወር ስላለሽ ነው ማልመጥነሽ? አዎ ትንሽ ማሰብ ፈልጋለሁ። ጊዜ ስጠኝ። ምን ማለት ነው? ግልጽ እኮ ነው። አይ ኒድ ስፔስ እያልኩ ነው። ዝም ብለሽ እኮ ነገሩን እኮ እያካበድሽ ያለሽ አይደል? አንተ መቼም አትለወጥም። ሰማኛለህ ጆኒ? ከዚህ በኋላ አጠገቤ እንድትደርስ አልፈልግም። እሺ? አረ ምንም ልትረጂኝ ቀቀኝ ደረስ ጉዳይ ደግሞ ምን ተፈጠረ? ይሄ ጆኒ ነው አንኮሊ ሊፈታው ነው። ምንድን ነው እናንተ እንደዛ የሚያደርጋችሁ? ኧረ በቃ በፊት ፍቱት። እባክሽ ተይው፣ ስለሱ ማውራት አልፈልግም። እና ስለ ጀንትል እናውራ። እሱ ደግሞ ተለግሞ ሊሞት ነው። በቃ ዝም ዝም። አዎ ዝም ዝም። እርግጠኛ ነሽ ግን ያኔ እንዳወራሽ? አዎ ክላስ ምን ሲያስታውቅ አልሰማሽውም እንዴ? ታዲያ ምን ማለት ነው? ሰው ሳያወራ ይኖራል? እስቲ ዝም ብሎ ይኖር እንደሆነ እናያለን። እስኪ እናያለን። ክላስ እኔ ምን ልጅ ሆይ ይሄ ልጅ ያስቸገራት ነው። የቱ? ይሄ ፍሬሽ ነው ይመስለኛል። ትላንት ክላስ ውስጥ ራሱ እየተጨቃጨቃት ነበር። ከሆነ ጊዜ ሳናባክን አርድ መስጠት ነው አይደል? የሚሻለው እሱ ነው። አንተ ምንም አትበል፣ እኔ ሂጅ አናግረዋለሁ። እሷ ግን ምን እያሰበች ነው? እንደምወዳ ስላወቀች ልትጫወትብኝ ፈልጋ ነው እንዴ? ኧረ ተዋት እባክህ። አንተ ብትፈልግ ሴት ማንጋጋት ያቅተህ። ይሄን ወጠጤ ደግሞ ለኔ ተው፣ እኔ ልኩን አስገባዋል። የምር ግን በጣም አስደብራኛለች። በጣም ተለመድክ። የጊዜ ሰላምታ አይከለከልም። ቆይ ምንድነው ችግርህ? ከአውሬዎች ጋር ነበር እንዴ ትኖር የነበረው? አዎ እንደዚህ ይሻላል። ቃላቶችን ለሚቆጥቡ ሰዎች የሚከፍል ድርጅት አለ። ቆይ ምሮ የምትፈልጊው? ጓደኛ ናት። ይቅርታ ጓደኛ መሆን አልችልም። ለምን? ቆይ ጓደኝነት ምንድን ነው? አብሮነት፣ መተሳሰብ እና መፈቃቀር። እኔ እንፋቀር አላልኩም። አንቺ አሁንም አላወራም እንዳትዪ። አወራ እና ምንም እና የለውም። ልጁ አውሬ ነገር ነው። አንቺ ነሽ ደግሞ ልጅ እንዲዘኝ ታረጊ። ጓደኛ ነን ስለው እምቢ አለ እና ዝም አልሽው?
እና ላግታ ከቻልሽ ምን አለበት? አንቺ እብድ ነሽ። ነይ አሁን እንሂድ በእናትሽ። የባለፈው ክላሳችን ዩኒት 3 ኢምፖርታንት ኦፍ ኢንኦርጋኒክ ኮምፓውንድ ነበር። ያስታውሳለህ? እሺ oxide are classified based on their property. Let us discuss. ዛሬ እንግዲህ አሲዲክ ኦክሳይድ ነበር የተማርነው። ኤግዛምፕሎቹ ምን አለ? ካርበን ዳይኦክሳይድ፣ ናይትሮጅን ኦክሳይድ፣ ሰልፈር ዳይኦክሳይድ። እስኪ ጥያቄ ልጠይቃችሁ። ኤግዛምፕሎች ውስጥ ስህተት የሆነ ኤግዛምፕል የለም? ይመልስልኝ። ይታለ ኦኬ ቲቸር፣ ናይትሮጅን ብሎ ዳይ መግባት አለበት። ናይትሮጅን ዳይኦክሳይድ። ኦኬ ጎበዝ። ማለቴ በጓደኝነት ማለት መፈቃቀር ከሌለ ምንም ጓደኝነት ነው። ማፍቀርም መፈቀርም እፈራለሁ። ሲያው ግን ፈሪያት መስሎኝ በጣም ያበዛው ቃል መሰለህ። ይቅርብሽ፣ አልሆነሽ። ይኸውልህ እኔ ፍቅረኛ አለኝ፣ በጣም የምወደው የሚወደኝ። በተሳሳተ መንገድ እንዳትተረጉመው። ለማንኛውም አንተ ለጓደኝነት የሚያበቃ ማንነት የለውም። ፍቅረኛ እንዳለሽ አውቃለሁ እና ለተራ ጓደኝነት ፍቅር ሊሰጠኝ የማይገባኝ አይነት ሰው ስለሆንኩ ነው። እዚህ ነው ያልኩሽ ነው። አዎ አንድ ነገር ረስተሃል። ክፉ በመሆኑ ላትወድ ትችላለህ፣ ከመወደድ ግን አታመልጥ። ማንም አይወደደኝ ማለትም አልችልም። ሶሪ ባይ። ወይኔ ሰብሊ አትይኝም። አደነቅኩሽ በእውነት። ጓደኛዬ ባትሆኚ ቆጨኝ ነበር። ስትመጪ እኮ ያየሁት ነው። በአይኑ እየሸኘሽ ነበረ። ይመችሽ በእውነት። ወይኔ ሰብሊ እየመጣ ነው። ምን ነው ጀንትሉ ደስ እየመጣ ነው። ኧረ ተረጋጊ። ወይኔ እየመጣ ነው። አንቺ ምን ሆነሽ ነው? ምን ሆነሽ ነው? ተረጋጊ። ለምን ተመለስክ? እባክህ ልጁ ዛል ና እንሂድለት። ረጋጋ። እኔም የተመለስኩ ሌላ ችግር እንዳይፈጠር። ይህም መረጋጋት ነው። ሄጄ ነው የማነጥፈው። ካሊ ተረጋጊ። እኔ ሰብሌን አውቃታለሁ። እጅ አትሰብም። ራሷ ትጨርሷለች። እሺ፣ ያሉበት ቦታ ሄደን እንመልከታቸው ይሻላል። ና ጓደኛዬ ተስማምቻለሁ። ደግሞ ውደጅኝ እንጂ ተሳስተሽ እንዳታፈቅሪኝ። በጣም ራስን ያከበርካል መሰለህ። እንኳን ስለምትፈቅር ለመወለድም ገና ብዙ ይቀራል። በድጋሚ ሚሰብለ ስላወኩሽ ደስ ብሎኛል። ቻው ባይ። ኖሮች ጓደኛ ሆነ አትይኝ።
ልጅ ይባበኛ ተረጋግጥ እስቲ አስታውቅሻለሁ። ከዛ ስራ ይጨርሱ። እስማማ እንዴ በደንብ ቀላል እስማማለሁ። እና በቃ ከዚህ በኋላ ጋር ያመቸ ነው ማለት ነው። አንተ እሷ ጋር ሂድ፣ እኔ አናግረዋለሁ። ካላ ጀስት ገርል ፍሬንድ እንደሆነች ብቻ ነገር ሌላ ነገር ምንም እንዳታረግሽ። ስጋት አይገባ። አንተ ሂድ። ስማ፣ ይህ ትምህርት ቤት እንደፈለግክ የምትፈነጭበት አይደለም። ማለትማ ቅድም አብራ የነበረችው ልጅ የጆ ሚስት ነች። የ80 ፊርማቸውን አላሳየችኝም። ቤትህን በልክ ብታደርገው ነው የሚሻለው። ይቅርታ ወልዲድ። ሰማኛል። ከሰብሊ ጋር ካሁን በኋላ ባይ አንጀትህን ነው የምዘረግፍልህ። አንቺ ቆይ መች ነው ለራስሽ የምትሆኚው? እኔን ያናገርሽ እና እዚህ ከኔና ከአንቺ ውጭ ሰው አለ? ኦኬ ለካስ ማንም የለም። ይኸውልሽ ሰብሊ፣ ምናልባት እኔ ካለም ላልበልጥብሽ እችላለሁ፣ ግን የሆነ ጊዜ ላይ ጓደኛዬ መጥፎ ባልንጀራነት ጥሩውን አመል ያጠፋዋል ብላኝ ነበር። እና ጓደኛሽ አትሆንሽም ታያት እያልሽኝ ነው? ተጠንቀቂያት እያልኩሽ ነው። ለምክርሽ አመሰግናለሁ። ስሚኝማሽ መሲ፣ ደግሞ ኤኒታይም ካስፈለግኩሽ አለሽ። ጠንቃለሁ። አይ አንቺ አይደለም። እና ማንን ነው? ጓደኛዬን ነው። የታለሽ ታዲያ? የታለች? እና የታለ እንድል ያምራል። ለነገሩ ልክ ነሽ። ለካ ገና ሌላ ጓደኛ አለስኩ። እኔም እሱን ስለማቅ ነው የታለች አልኩ። እቿት ከፊቴ ቆማለች። ጥሩ። ጓደኛውን ለምን እንደ ይጠበቃት? እስከ ክላስ እንድሸኘውና ስለ ራሷ እንድነግረው። እስካሁን ስለኔ አወራ። እስኪ ደግሞ ስላንተ ንገረኝ። ማለቴ ማወቅ ያለብኝ ቁመት ሜትር ከ85፣ ክብደት 65፣ ቀላ ያለ ቆንጆ። የቁንጅናው ዳኛ አይደለሁም። እኔ ማወቅ የምፈልገው ስላንተ፣ ስለ ቤተሰብ፣ በአጠቃላይ ማንነት የሚለው ነው። ኤልያስ ፕሊዝ። አባቴ ጋር ነበር የምኖረው። እናቴን አላውቃትም። ልጅ እያለሁ ነው ወደ ውጭ ሀገር የወጣችው። እሺ። ከዛ አባቴ ካረፈ በኋላ ሌላ ምንም ዘመድ ስላልነበረኝ ከክፍለ ሀገር ወደ አዲስ አበባ መጥቼ እንድኖር እናቴ ያደረገች። እናት አሁን ውጭ ሀገር ነው የሚኖሩት? እዛው ነው ያለችው። ማለቴ እዚህ አሁን ከማን ጋር ነው የምትኖሩት? ጥሩ አፓርታማ ተከራይታልኛለች እና ምግብ ምናምን እንድታበስልልኝ ደግሞ አንድ ሞግዚትም ቀጥራልኛለች። የምር የለም። መጀመሪያ ቀን ሳይ ግን እንደዛ አላሰብኩም። ያው መጽሐፍ በሽፋኑ አይለቀም አይደለም ይባል። ደግሞ አባትን በማጣት በጣም አዝናለሁ። እንግዲህ ፈጣሪ የፈቀደው ነው የሚሆነው። እሱስ ልክ ነህ። አቤት። ማስጠናቱ መቼ ነው የምትጀምረው? እኔ እኮ ምን እንደማደርግ እኔ እንጃ። እስኬጁል እስቲ በጣም የተጣለ ላስጨንቆት ፈልጌ እኮ አይደለም ትቸርዬ፣ ግን እርሱ አባብለው ካላስጠኑኝ ምንም ነው የማይገባኝ። እሺ፣ ወይ በዚህ ዊክ መጨረሻ ላሳውቅሽ። እጠብቃለሁ። እሺ፣ መልካም የትምህርት ጊዜ። ለአንተም መልካም የማስተማር ጊዜ። ምን አስደነገጠሽ? አንቺ ኮቴ የለሽም እንዴ? አልሰማሽኝም እንጂ ኮቴማ ነበረኝ። እየተከተልሽኝ ነው እኮ። ለምን? ምክንያቱም የሰሞኑ ሁኔታሽ ምንም እያማረኝ ስላልሆነ። ኧረ እባክሽ፣ የእኛ የቀድሞ ታዋቂዋ ጓደኛዬ
እያሰብሽልኝ መሆኑ ነው? አሁን ማረሳሳቱን ትተሽ ከተሻሽሜ ጋር ምንድን ነው ያለሽ? ምንስ ቢኖረኝ አንቺ ምን አገባሽ? ምንም ቢሆን ጓደኛዬ መንገድ ስታስተዋውቅ ደስ አይለኝም። ኧረ በጣም ጥሩ ጓደኛ አይደል እንደ ያለኝ? እየቀለድኩ አይደለም። ብትቀልጂ ባትቀልጂ ማን ይሰማሻል? ጓደኛሽ ስለሆንኩ በደንብ ትሰሚኛለሽ። ጥሩ እንደዛ ከሆነ እኔ የምጠይቅሽን ጥያቄ ትመልሽልኛለሽ። ምንድን ነው የምትጠይቂኝ? ከአዲሱ ልጅ ጋር ምንድን ነው ያለሽ? ከማን ጋር? ከኤላ ጋር ነው። ምንም ውሸታ። ይኸውልሽ የኔን ጥያቄ ለመመለስ ዝግጁ ስትሆኝ እኔም ጥያቄሽን መልስልሻለሁ። እሺ? ኤላ ታውቃት ጓደኛዬ ነው። አውቃታለሁ። የክላሳችን ልጅ አይደለች? እሱማ ይገባኛል። ያው ፎርማል እንዲሆን ስለፈለኩ ነው። በደንብ ተዋውቁ። ኦኬ እሺ። ኤልያስ አለም ይባላል። ስላወኩ ደስ ብሎኛል። እኔ ምን ያስደስተሃል? ፍቅር። ፍጹም የሆነ ደስታ የሚገኘው ከፍቅር ነው ብዬ ነው ማምነው። አልተሳሳትክም። እኔም እንደዛ ብዬ ነው ማስበው። አንቺ ደግሞ በፍቅር አላምንም ምናምን ስትይ ነበር እንዴ? አንቺ ቤት ቀለለሽ ነው። ሄደች እኮ። ተዋት እባክህ፣ በኋላ ትረሳዋለች። ጥፋቱ ግን ያንቺ ነው። ማለት ለጓደኛሽ እኔን ለማጣበስ መሞከርሽ። ማለት እንዴ? ማለቴ ላጣብስ መሆኑን በምን አወቅ? ቀላል ነው። በመጀመሪያ በአጋጣሚ ያገኘኋት ልጅ አመነጫጭቀኝ ከሄደች በኋላ ቆየት ብላ ከጓደኞቿ ተነጥላ መጣ ይቅርታ ስትጠይቀኝ፣ ሲቀጥል ቶ የእናንተ ሙድ መሻጣውት አልሞት ወይ ተጋዳይ ለመሆን ነው። ኤላ ሲጀመር አንተ ዓለም ላይ ያሉ ሴቶች ሁሉ እንደሚወዱ አድርገህ ነው የምታስበው። እሺ ከኔ ምን ፈልገሽ ተዋወቅሽኝ? ነገርኩህ እኮ ጓደኝነት። ከኔ ጋር ጓደኛ ስትሆኚ ጆኒ ሊቀናብሽ እንደሚችል አታውቂም? ለምን ይቀናል? ማለት እንዴት ይቀናል እንዴ? እየሄድን እናውራ። ለነገሩ ቶ ኦልሞስት አሁን ተለያይተናል። ማለት ጠልተሽው? እሱም አልጠላሁትም፣ ግን በቃ ቶ ስለሱ ማውራት አልፈልግም። ይልቅ አንድ ጥያቄ ልጠይቅህ? ይቻላል። ለምንድን ነው እንዳላፈቅር ቃል ያስገባኝ? ልብ ስለሌለኝ። ልብ የሌለው ሰው እኮ በህይወት መኖር አይችልም። በህይወት እንዳለው በምን እርግጠኛ ነሽ? እናረጋግጥ። ያው እየተነፈስክ ነው፣ ልብህም ይመታል። ምን እያለ? ማፍቀርም መፈቀርም ይችላል እያለ። ደስ ሲል እኮ ነው ሰላም የሚለው። እኔም ከሴት በጎዳ እንደዚህ ነው ማለት ነው። አንቺ እንኳን ሰሞን ያዙ ልቆብልሽ ነበር። ሽሚ መጣ። አራን ያላረኩሽም እና ባለፈው ቡና ፍልቼ ጠርቼ መች መጣ? ያኔ እኮ ትንሽ ስራ በዝቶብኝ ስለነበር ነው። ለሱ ደግሞ በጣም ይቅርታ። ይቅርታ አድርጌልሃለሁ፣ ግን በአሁኑ ወደ አፍቼ እጠራለሁ። እሺ ደስ ይለኛል። ምን ነው ዝም አልሽ? ኧረ እኔ ወሬ እንዳላቆረፍድ ብዬ ነው። ያው እሷን ታውቃት የለ ብዙ ማውራት አይመቻትም። ተደወለ። በቃ እኔ ክላስ ስላለኝ ልሂድ። በቃ እኔ ንጉሴ ደውል። ፈልገኝ ነው ጨንቆ ነው የመጣው? ለምን ጨንቀኛል? ለመምህር ስመኝ አይነ ስብር ሲል አይቻለሁ። ግን ደግሞ ቦምብ እንደረገጥክ ወቀው። የምን ቦምብ? እሱን ህይወት በራሷ ትመልስላለች።
ንጉሴ ዛሬ ከፈቀድክልኝ አብረን እንሂድ። ከኔ ጋር? አዎ። ምን ነው? ይቻላል፣ ግን ምን አስፈልጎ ነው ከኔ ጋር የምትሄድ? እሱን እየሄድን ነው። ይቻላል። ቆይ እኔ የምልህ የጠየቅኩህን እኮ አልመለስክልኝ። ምን ነበር የጠየቅኝ? ከኔ ጋር መሄድ ዛሬ ምን አሳሰበ? ያው ካንተ ጋር መሄድ ራሱ እኮ እውቀት መቅሰም ነው። የትኛው እውቀት? ሁሉም፣ ስፔሻሊ ደግሞ የህይወት እውቀት። እና ከኔ ህይወት ነው እውቀት የምትካፈለው? አዎ። ምን ነው? አልመሰለኝም። ለምን? ምክንያቱም ህይወቱ ከከሰረ ሰው እኮ አንተ ልምድ መቅሰም የለብህም። እንዴ ንጉሴ፣ የሰው ልጅ ከስኬት ብቻ ነው እንደሚማረው? አንዳንዴ እኮ ከውድቀትም ይማራል። ስለዚህ ከስህተቴ እንዳስተምር ትፈልጋለህ? ከቻልክ አዎ፣ ደስ ይለኛል። ከአፍላ ፍቅር ተጠንቀቅ። ንጉሴ ግን እኔ እኮ አፍላ የሚባል እድሜ ላይ አይደለም ያለሁት። እድሜ ብቻ እኮ አይደለም፣ ፍቅርና አንዳንድ ስሜቶች ወደ አፍላነት ይገፋፋሉ። ግን ንጉሴ እንደዚህ ነገር አይተህብኛል? ከስመኝ ምን በልደናውን ባክ። ንጉሴ ግን ምን አይተህብኝ? ንጉሴ አረ ፍሬሽ የሌለን ያፈላዋል። አሁን የደፈረሰው ሊጠራ ይህ ልጅ ጆኒ ሊያስነቅለው ነው። እስኪ ፌሙ የሚያድነው ከሆነ እናያለና። እንኳን ደስ አለሽ። በጀንተር ፊት አገረጣሽና ዝም ብለሽ ነው ያልሽው እንጂ እሱ የሌለ ተመችተሽ ነው። አትይኝም። የምርሽ ነው ሰብልዬ? በኋላ ስንወጣ ታየው የለ? ወይኔ ልቤን አንጠልጠልሻት። አይሰማናች እና በኋላ ታገናኝናለሽ? ስንቴ ነው የምነግርሽ? ስንቴ ነው ብቻ ነው እሺ፣ ክላስ ከመጀመራችን በፊት ሆምወርክ ሰጥቼ ነበር። ለምን ያልሰራ እንደው ይሄን ሆኖ ከአምስት ይዟል። ሌላ የምትፈልጉት ነገር አለ? ምንም አለ አርፈህ ተቀመጥ፣ አትሰላብድ። አሪፍ ክላስወርኩን በደንብ ሰርታችኋል። ቀጣይ የምሰጣችሁ ሆምወርክ በስልክ ሰው የምር ነጥብ ይዝበታል። በቃ ቀጣይ እስከምንገናኝ ድረስ ዘ ደህና ዋሉት።
እየገባሽኝ አይደል? እንጂ ደግሞ ምንድን ነው የማልገባው? ምን ለማድረግ እየሞከርሽ ነው? ምን ለማድረግ ነው? ሰብለ ለምን ነው ጥያቄ በጥያቄ መልሽልኝ? ምክንያቱም ጥያቄ ስላልገባኝ። የምትወጂኝ ይመስለኝ ነበር። ለነገሩ ጥፋቱ ነው ካለ መቼ አልወድህም አልኩ። ነገር ግን ያደረግከው ነገር ልቤን ሰብሮታል። ስለዛ ጊዜ እፈልጋለሁ። አይ ኒድ ስፔስ። ከሌላ ሰው ጋር ፍለርት እያደረግሽ ነው እንዴ? ከኔ ስፔስ የምፈልግ ማለትማ ከዛ ከአዲሱ ልጅ ጋር ያለሽ ነገር ምንድን ነው እያልኩሽ ነው። ኦ አሁን ገባኝ። ቅናት መሆኑ ነው? አላሾፍኩም። በጣም አሾፍክ እንጂ። ለማንኛውም እኔ እሱን የቀረብኩት አለም ስለፈለገችው ነው። ካንተ ግን አንድ ስፔስ ገባህ? ገብቶኛል። ምን እየተፈጠረ ነው? ሰብለ ልታሳብደኝ። አንተ አታሳብዳትም እንዴ? ነገሯን ጠንቅቃ አይገባ። ወይኔ ካሌብ፣ እኔ ፌመስ በሆን ቺኮቹን እየፈጀው አሳየው ነበር። ፍቅር ፍቅር እያለ ይጃጃልብኛል እንዴ? ጅል ወይኔ እየተሰጣጡ ካልሆነ ዘመኑ አንተ ብቻ ነው የቀረው። ለምንድን ነው እቁቡን ገብተህ ማትገላግል? በእናትህ ተረጋጋ። እኔ እኮ በራሴ ነው የምቆጥበው። እቁብ አልፈልግም። እንዴት ሰው ማህበረሰብ ውስጥ እየኖረ ማህበራዊ ነገር አልፈልግም እምቢ ይባላል? ቆይ ስለ ምኑን ከምኑ ነው የምታገናኘው? እኔ ማህበራዊ ጠላው አላልኩም። እቁብ አልገባም ማለት እኮ ማህበራዊ ግንኙነትም አላላት። ማህበራዊ ሚዲያ የለየን አይበቃም? እሺ በቃ ጊዜ ስጠኝ ላስብበት። ምንም ማሰብ እኮ አያስፈልጉም። ቀላል ነገር እኮ ነው። ቆይ እንጂ ስለ እኔ ስኖር እኮ ነው እቁብ የሚኖረው። በእርግጥ ልክ ነው፣ ግን እቁብ መግባት ይገላላሉ እንዴ? ስለ እኔ እኮ ይቺ የምትመጣውን ደሞዝ በቅድ ሸንሽኜ ነው የምጠቀማት። እቺ የኛ ደሞዝ ነው ለሽንሸና የምትሆነው? ቆይ አንተ እስካሁን በምን ኖርክ? በፈጣሪ ቸርነት። እሱ እኮ ልክ ነህ፣ ግን ፈጣሪም ቢሆን በቅድ እንድንመራ ይፈልጋል። እሺ የምታስብበትን የአንድ ረጅም ቀነ ገደብ ሰጥቻለሁ። እሺ አመሰግናለሁ። አልገባኝም። ከሰብለ ምንድን ነው የፈለከው ማለት ነው? ይቅርታ፣ አንቺ ማን ልበል? መሰረት። እኔ ደግሞ ይላ አውቄያለሁ። እባክህ አሁን የጠየቅኩህን ብቻ መልስልኝ። ሀርደኛ ነሽ ልበል? በል። ቆይ ምንድን ነው እንደመልስልሽ የምፈልጊው? ዝም ብዬ ሳይክ የሆነ ሰላይ ነው የምትመስለኝ እኮ። የምን ሰላይ? እሱን አጣርቼ የምደርስበት ይሆናል። እስከዛው ግን ተጠንቀቅሽ፣ በእይታ ውስጥ ነህ። ሀርድ ሰጠችኝ እኮ። ጓደኛሽ ነች እንዴ? አዎ፣ ያው አሁን ላይ እንደ ድሮ ባንሆን ነው። ለምን እንደሆነ መጠየቅ ይቻላል? ትችላለህ፣ ግን ታሪኩ ረጅም ስለሆነ ሌላ ቀን ነው የምነግርህ። ኦኬ። ጆ፣ አንተ ጆ፣ ምን ሆነ? በጣም ተናደሃል? አዎ በጣም ተናድጃለሁ። እቺ ጓደኛሽ ግን ሆን ብላ ነው የምታናደኝ። ደግሞ ምን አደረገች? ቆይ ከዛ ከአዲሱ ተማሪ ጋር ምንድን ነው ያላት ነገር? አረ ምንም የላትም። እንደውም በእኔ ግፊት ነው የቀረበችው ሁላ። ለምንድን ነው እንድትቀርበው የገፋሻት? ታውቂ የለ ጆዬ ሪጀክሽን እንዴት እንደምፈራ። ለዛ ልጁ ስለተመቸኝ ተግባብታው እንድታገባባኝ ብዬ ነበር። እውነቷን ነው ማለት ነው? ምኑ? አንቺ ግን እንደዛ ማድረግ አልነበረብሽም። ቆይ ምን ይፈጠራል ብለህ ነው? እሷ እንደውም ከአንተ ውጭ ወደ ውጪ ብላለች። ጥሎባት አንተን ነው የምትወድ። አሁን ላይ ያለንበትን ነገር ታውቂ የለ እንዴ? ቢሆንም ተናደደችብህ እንጂ እኮ ለአንተ ያላት ፍቅር አልቀነሰም። ለማንኛውም ወደ ልጁ መገፊያትን ነገር አቁም። እሷ ራሱ እኛን ካግባባችን በኋላ እሱን ድጋሚ ማግኘት ፍላጎት የላትም። ነግሬሻለሁ። ካልሆነ ግን ከአንቺ ጋር ጭምር ነው ከባድ ጸብ ውስጥ የሚገባው። ናታን፣ አንተ ለአንዴ ሞተው አንተ ሰውዬ ብሬን ስጠኝ በቃ። አረ መሲ በእናትሽ እኔና አንቺ እንደዚህ እንባባላለን? እሰጥሻለሁኝ። አስጠኝ ልቀጥርበት ነው። ናታን ብሬን ስጠኝ። እና ታዲያ ምንድን ነው የምታካብጂው? ቀላል ነገር እኮ ነው። ቤተሰቦችሽን አስጠኝ ያስፈልገኛል ልቀጥር ነው ባያቸው። አስጠኝ ቀጥረውልኛል። ድጋሜ ደግሞ ብላቸው ቀበጥሽ ነው የሚሉ። ታዲያ እኮ በጣም ቀላል ነገር ነው። አሁን ያለው አስጠኝ ምንም አልተመቸኝም፣ ምንም አይችልም ብለሽ አባሪው። አልችልም። ልጁ ያጎቴ ልጅ ነው። በዛ ላይ በጣም ጎበዝ ነው።
እሺ ምን ልታደርጊ አሰብሽ? የወንድሜ ኮንዶሚኒየም ቤት አለ። እሱ ለፊልድ ሲሄድ እንዳጸዳ ቁልፉን መስጠቱ አይቀርም። ያኔ እዛ እንዲያስጠናኝ አደርጋለሁ። አንቺ እኔ ግን ይሄ ነገር ምንም አላማረኝም። አንተ ባያምርህ እኔ ምን አገባኝ? አሁን ብሬን ስጠኝ። አረ መሲ በእናትሽ ትንሽ ታገሽኝ። አልችልም ናታን፣ አሁኑ ብሬን ስጠኝ በቃ። እሺ እኔ አሁን ከየት ላምጣ? አላቅልህም፣ ብሬን ስጠኝ። ነው? አዎ ነው። ነው? አዎ። እንደውም የራስሽ ጉዳይ ነው። ከየትም ላመጣልሽ አልችልም። በቃ እውነቴን ነው። ነው ናታን? አዎ ነው። ነው? አዎ ነው። ጥሩ፣ እኔ መሲ ማን እንደሆንኩ አሳያለሁ። እሺ ምንም አታመጭም እባክሽ፣ ጥርግ በይ። ታስፈራራኛለች እንዴ? አሬ እቺ ቢሆንሽ ልጅ ደግሞ ነገሩ እንዳታበለሻቸው። መሲ! አረ መሲ በእናትሽ አንቺ መሲ! አንተ ቄል አንድ ብቻ ሆነ በጊዜው አንድ ነው፣ ግን ያው ወሬን ወሬ አመጣው ላይ አይደለም የሚባለው። የመጠየቅ ሳለብኝ እያልኩ አልወጣኝም። ወደ ጥያቄ ስገባልሽ ከፍቅረኛሽ ጋር እንዴት ተዋወቃችሁ? እዚህ ማን የፍቅር ጥያቄ ያቀረበ? ይሰራል። ለጠቅላላ እውቀት ያክል እሱ ነበር። ደግሞ ቲክቶክ ላይ ፌመስ ነው። አዎ እንደዛ ነገር እመነኝ። ግን እኔ ሻልኩት ለዛ አልነበረም፣ ደስ ይለኝ ስለነበር ይሆናል ማለት። አላመንከኝም? ኧረ አምኜሻለሁ። ውሸታ ይሆናል እኮ ነው ያልከው። ይሄ ማለት ለማያውቅሽ ልጅና ታጠኝ ማለት ነው። እየተናደድሽ ነው። በትንሽ በትልቅ መናደድ ፊት ያጨማድዳል አሉ። እሱን ላደርግ አልችልም። አንድ ክላስ እኮ ነው የምንማረው። በጣም ነው ያስጠላሽ። አመሰግናለሁ ስለ ምርቃትሽ። ተወርጂኝ በእናትሽ። ለምን ስትወረዱ ላታድ መሲ እኔና አንቺ እንደዚህ ነን። ስንት መከራና ችግር አብረን አላሳለፍንም? በብር እንገማመት ናታን ተወኝ። ይኸውልሽ እሺ በቃ ከክላስ ልጅ ቀፋፍዬም ቢሆን ሰጥሻለሁኝ። በቃ እንደውም ብሩን አልፈልገውም፣ ውሰደው ስትፈልግ። እሺ እሺ አሁን ልጅ ምን ልታያቸው ነው? እሱን እዛ ስደርስ አሳውቃለሁ። አረ መሲ በእግዚአብሔር፣ አረ ተይ በእናትሽ፣ አረ በእናትሽ ከማን ጋር? ወይኔ ቅሌት፣ ወይኔ ውርደት። አንቺ መሲ! ሄይ ሲስተርስ፣ መሲ ይባላል። ሶሲ ሄዋን፣ ስለተዋወቃችሁ በጣም ደስ ብሎኛል። ሄይ ገርልስ፣ ሳክስ ገርልስ። መሲ በሰላም ነው? አሁን የመጣሁት ስለ ናታን ላወራችሁ ነው። ስለ ናታን? ናታን ምን? ናታን ለዘመናት ሲፎግራችሁ የነበረውን ነገር ነግሬ ልገላገላችሁ ነው። መሲ መሲ፣ what are you talking about? Calm down, she's so funny. አረ መሲ ኩል ዳውን፣ ካም ዳውን። ተወኝ ብያለሁ፣ ተወኝ ናታን። ቆይ ለምን ታስገድዳታለህ? ሁላችሁ ገርልስ እናንተ ያልገባችሁ በጣም ብዙ ነገር አለ። አልተግባባንም። ቆይ ምንድነው እኛ ያልገባን ነገር? ናታን እንግሊዘኛ የሚባል ነገር አይችልም። የለቃቀማትን እንግሊዘኛ መጥቶ ነው የሚያወራባችሁ። ዴም ገር እንዲያውም ዳንስ የሚባል ነገርም ከናካቴው አይችልም። ዋት? ምን መሲ የምርሽ ነው? የምሬን ነው። አረ ይቺ ምን ነው የተመታች ነች? አንቺ አይባው አይደብርሽም እንዴ? እንዴት ነው ማክስ የምታስልጭው? ፋራ ነሽ እንዴ? እርፍ! ጭራሽ እንደዚህ ነው የምታወራው? አዎ እንደዚህ ነው የማወራው። ታዲያ እንዴት እንዳወራልሽ ፈልግ? ይቺ ነው መሆኗ ነች። በእናታችሁ ቅሌት ይሉታል። ይሄ ነው ቅሌታ። የታባክ ሰራውልክ። ወንድም እንደዚህ ነው ከዚህ ሰው ተመትናቱ ጋርቸው ይሄን ነው የምፈልገው። ተቃጠለኝ ምን አድርገኝ? በቃ ምን ሆነ ነው? መገኘት ተናገር እንዴ? ብቻ ነው ቆይ ይወራ። ከዘንድሮ ጎረምሳ መገኘት ይሻላል። ስለወንድም ነው ታው? ስለሌላ ስለማን ላወራ ይችላል? እስቲ ምን አድርጎ ነው? ምን ያላደረገ ነገር አለ? ባለግሽ ነው የሚሻለው። መምህር በቃ ምን ሆነ ነው? ጎረምሳ አስቸግሮት መሰለኝ። የቱ ጎረምሳ? ወይ እኔ ደግሞ ሚድ ላይፍ ክራይሲስ መስሎኝ እንዴት ናችሁ? ክላስ የለም እንዴ? ገብተን መጽሐፍ ይወስደኝ።
ኦኬ ምን ቡና እንጠጣ ስላልኩት ነው እንደዚህ የሚሆነው? አይመስለኝም። ድሮም ያስተማሪ ጢባራ እኮ ያደርሳል። ሰብሊ ባንቺ ላይ ኮካ ነው። ቢያምርብኝ ባያምርብኝ አንተ ምን አገባህ? አንቺን እንዳለ ላንቺ አግብተሻል። እኔ የምለው ቆይ የከፈለ ሰው አለ እንዴ? ለምኑ? ሰብለን አናዳት ብሎ ነው። አዎ አለ። ምን? ማን ነው? ኢጎይ። አሁን በጣም ክፉ ሰው መሆንን አረጋገጥኩ። ስትናደጅ የሆነ ውበትሽ ይጨምራል። ሸራው ጥረ እንደሞናን ይዛ ሳላት እያለኝ ነው። እንደውም አልላደድም። እንደፈለክ መለፍለፍ ትችላለሽ። እኔ እኮ አመጣጤ ልለፈልፍ አልነበረም። ጓደኛዬን ሻይ ልጋብዛት እንጂ። ሲገርም ጓደኛ አለክ? አስተዋውቅሽ? እስኪ አስተዋውቀኝ። ሰብሊ ትባላለች። ምርጥ ጓደኛዬ። ሰብሊ ይቅርታ። ይሁን አዝግ ነገር ነው። እሺ ልቧ ማጨክን ምርጥ ጓደኛ እኮ ነው ያለች። የሚያምሩ ካፕሎች ናቸው አይደል? አንቺ ደግሞ ማንኛልሽ? ለካ አታውቀኝም። ፍምስና አይንህን ጋርዶት ነበር። በቃ የኔ ፍምስና ግን እዚህ ትምህርት ቤት ያላችሁን እንዳለ ለምዶ የሚያንገበግባችሁ። እሱ ስልክ ነህ፣ ግን ስላንተ ፌመስ መሆን አንድ ሰው ግድ የሰጠው አይመስለኝም። ማነው? ሰብልዬ። ሌላ ሰውም አለ። ሌላ ሰው? አታየውም እንዴ ልጁ ደስተኛ እንዴት እንዳደረጋት? ዝም ብለሽ አሰላምጪ። የት አባክ ገና ታብዳለህ። እሺ እናንተ ከበረታችሁ ይበቃል በሚል ይሻላል። ምን አማራጭ አለን? እናንተ እንዴት ናችሁ? አለ ነው። አንቺ ጠፍተሽ ነው። በጣም ፈለግኩሽ። ተሰውረሽ ነው። ለመጥፋት የተጠያቀው ይላ ነው። እንደውም ብቀጩ ደስ ይለኛል። ምን ልቅጣው? ተናገር። ምን ትቀጣለህ? ደስ ያለሽ? የምርህን ነው? አዎ። እኔንም እንደ ሰብለ ይዘኝ ጥፋ። ኦኬ። የት ሄጄሽ ልጥፋ? ደስ ያለ ቦታ። ደስ ያለ ቦታ። ኦኬ። እሺ፣ አንድ ቦታ አምጣልኝ። ሰብሊ በይ በቃ። በስመ አብ ወወልድ ወመንፈስ ቅዱስ። ይህ ፈገግታሽ ግን ጤናማ አይመስለኝም። አንቺ ኮቴ የለሽም እንዴ? አስደነገጥሽኝ እኮ። ስለዚህ ልክ ነኝ ማለት ነው። ምን ነው ልክ ነሽ? ያለ ምክንያት አደነግጭም። ልጁ መስጦሻል ማለት ነው። ስለዚህኛው ልጅ ነው የምታወሪው? ለወደፊት ስለምትወጂው ልጅ ነው። በቃ ቀለልሽ ማለት ነው። ሰው እንዴት በፍቅር ላይ ፍቅር ይደርባል? መሲ ግን ጤነኛ ነሽ? ለነገሩ ልክ ነሽ። በብዙ እብዶች መሀል አንድ ጤነኛ ቢገኝ እሱ ነው እብድ የሚባለው። ይሄ ደግሞ ምን ማለት ነው? ማብራራት አይጠበቅብኝም። ጭንቅላትሽን አሰሪው እንጂ። አረ ደግሞ ለምንድን ነው ያለመስጠነቀቅሽ? አየሽ ልክ ነኝ ማለት ነው። ዶ ምን ነው ጥፋተኛ? ሰብሊ ምንድን ነው? ወድሻለሁ ጓደኛዬ። እብድ እና ወዴት ነው ይዘኸኝ የምጠፋው? መንኮራኩር ካገኘው ወደ ጨረቃ ይዤሽ ብሄድም ደስ ይለኛል። ታውቃለህ፣ እንዳየው ነበር የደነገጥኩት። ማለት ይሄን ያላስፈራለሁ? እንደሱ አይነት መደንገጥ እኮ አይደለም። እና እንዴት አይነት መደንገጥ ነው? የልብ መደንገጥ አለ አይደል? ኮራ ቀብረር ያልክ ስለነበርክ ልክ እንዳየው ነበር ልቤ ትርክክ ያለልህ። ኧረ እየሞቀኝ ነው። እኔ ሴት ልጅ እንደዚህ ብለኝ አታውቅም። ጢባራም ስለሆንክ ይሆናል። አይ ጢባራም እንኳን አይደለም። አንተ ስለማይታወቅ ነው እንጂ ጢባራም እንኳን ነህ። ይሆናል እንግዲህ። እና ወደ ክላስ ግቡ ከመደወሉ በፊት ወዴት ልጅ ልጥፋ? ደስ ያለ ቦታ። ደስ ያለ ቦታ። ኦኬ እሺ በቃ ቆቆሮ ገብዝሻለሁ። ደስ ይለኛል።
ፍቅረኛ አለ? የምርህ ነው? ለምን ዋሽሻለሁ? አንቺ የለሽም እንዴ? አይ እኔ እንኳን የለኝም። በቃ ልሂድ፣ ግብዣ ይቅርብኝ። ምን ነው ያስደበርኩሽ ነገር አለ? አይ የለም፣ መሄድ ስላለብኝ። ቻው። ምንድን ነው የማናገረው? ቆይ ለምንድነው እንደምወድሽ ማይገባሽ? ጥፋቴን አምኜ እኮ ይቅርታ ጠይቄሻለሁ አይደል? ይቅር እንድልህ ነው አይደል የምትፈልገው? አዎ ይቅር ብያለሁ፣ ግን አንድ ነገር በደንብ ስማኝ። ምንድን ነው? ይቅር አልኩ ማለት እንደ ድሮ ፍቅረኛ ሞተች ነው ማለት አይደለም። እና ምንድን ነው? እናማ ሰላሜን ስለምፈልግ በደንብ አጣርቼ ማሰብ እስክችል ድረስ አጠገቤ እንዳትደርስ። እየመጣህ ጭቅጭቀኝ በቃ። በደንብ ገባኝ። ለምን እንደዚህ ቄሪር እንዳልሽ? እስኪ ንገረኝ፣ ምንድን ነው የገባ? ይሄ አዲሱ ፍሬሽ ተማሪ ስር ስትርመሰመሽ ነበር። ምናልባት እሱ ተመችቶሽ ይሆናል። እንኳን ደግ አደረኩኝ። አየህ ህፃን ነህ፣ እሺ? የህፃን አስተሳሰብ አለብህ። ቢገባህ ሌላ ሰው ላይ ጣትን ለመቀሰር ከመሞከር በፊት የራስን ጉድለት ትረዳ ነበር። ገብቶኝማ ነው መጥቼ ይቅርታ የጠየኩሽ። አልገባህም? ደግሞ ልንገርህ፣ መቼም አይገባህም። አይምሮን የደፈነ ትልቅ ኢጎ አለብህ። ኢጎ ቢኖርብኝማ ዝቅ ብዬ አንቺን አላፈቅርሽም ነበር። አየክ፣ አልተሳሳትኩም። ራስን ከፍ አድርገህ ስለሰቀልክ እኔን ማፍቀር ዝቅታ ሆነብህ። መሲ እውነቷን ነው ማለት ነው። የቲክቶክ ፍምስና አይምሮህን ደፍኖታል። ቆይ ለምንድን ነው ነገሩን መጠመዝዡ? እኮ እኔ ነኝ የጠመዘዝኩት። እስኪ ጆኒ አንድ ጥያቄ ልጠይቅህ። አንተ ከቲክቶክ ፎሎወርስ በቀር በምንድን ነው የምትበልጠኝ? ምንም። ይሄንን ማውቀው አንድ ነገር ነው። ለማንኛውም ከአሁን በኋላ ተሳስተ አጠገቤ እንዳትደርስ። አጠገቤ ላይ አልፈልግም። ክላስ አንጋ ገና ምሽ ተደወለ። ክላሱ ቀውጢ ቅስቀሳ ላይ ነው። የምን ቅስቀሳ? ጆኒ የሚገርም የቀጠሮ ጌም አለበት እና ይኖረው። እኔ ምን አገባኝ? ኦኬ ለካ ከሱ ልጅ ጋር አትጣጣሙ። ይሄን ጆኒ የሚባል ልጅ ተገላገልኩ ስል ያ ደግሞ ቤት እንደመጣብኝ አላውቅም። ስለ አዲሱ ልጅ ነው የምታወራው? ስለሱ ነው የማወራው። የሆነ የማይጥም ነገር አለው ታውቃለህ? ደግሞ ምን አደረገሽ? እኔንማ ምን ያደርገኛል? የሆነ ግን ኦፍ የሆነ ነገር አለው። ታዲያ ኦን አድርገሽ ሞክሪው። ናታን አልቀለድኩም። ኧረ መኮሳተር። ቆይ አንቺ ላይ አልደረሰብሽ? ኦኬ ለካ ኤሌመንተሪ ጓደኛሽ ላይ ደርሶባታል። ቆይ አንተ ስራ የለህም? ለምን አትሄድም ናታን? ስራማ ነበረኝ። እድሜ ላንቺ። ያው ስራዬን አበላሸሽ። ረሲት ሁለተኛ እንደዚህ ብትለኝ እገላለሁ። እሺ ሴት ልጅ መሆንሽ በጀሽ። እሺ እኔ ሴት ልጅ ነኝ ጂላ ነው እንጂ እዚህ አጋድምሽ ነው። አቺ ሂጂና ንዴትሽን እዛው ያናደርሽ ላይ ተውጪ። እሺ ሁላችሁም ወንዶች ትባሉ አንድ አይነቶች ናችሁ። ታዲያ አንቺ ለምን ሁሉንም ሞክርሻቸው? አንቺ ሁለተኛ እጅሽን እኔ ላይ ለማንሳት እንዳትሞክሪሽ። ልቀቀኝ። ባላቅሽ ምን እንዳታሞክሪ። ለምን የምጮኸው? ጩያ ምን እንዳሳበደሽ ባላቅም ግን ጤነኛ መስኝም። ጤነኛ አይደለሁም። ሁላችሁም ወንዶች ገደል ግቡ። እሺ በህግ ያስጠይቃል። ቆይ አንቺ ልኬት ነው የምትከሰችው? መንፈስ ነገር ነሽ እንዴ? አዎ እርፍ። ቆይ ለምን ነው የምትከታተይኝ? ይኸውልህ እኔ በሰብሊ ሲመጡብኝ አልወድም። ሰብሊ ደግሞ ምስኪንና የዋህ ስለሆነች ቶሎ ነው የክፋት ወጥመድ ውስጥ ገብታ የምትጎዳው። አንተን ሳይ ደግሞ ምንህም አላማረኝም። ለምን? እሷ ጋር መጠጋጋት አብዝተሃል። ባክግራውንዱ የማይታወቅ ሰው አይመቸኝም። እሺ የሚሆን ድምዳሜ ውስጥ እየገባሽ ነው። ማን ነበረ ስምሽ? መሰረት። ይኸውልህ ኤልያስ በራዳሬ ውስጥ ነህ፣ ተጠንቀቅ። እሺ አይነሷል።
ለምን ታፈጭ? አየሁሽ እንጂ አላፈጠጥኩሽ። እሺ ለምን ታፈጭ? ኤሌመንታሪ ጓደኛዬ ስለሆንሽ እቺ ነው አልሄድም ነው። ቆይ ዛሬ ቲሸርት መልስ አልመጣም እንዴ? ይመስለኛል አዲሱ ልጅ ግቢ ውስጥ ጎምለል እያለ ነው። ምን ለማለት ፈልገሽ ነው? ቢያንስ ያሁኑ ምርጫሽ በእውቅና ሳይሆን በቁመት ነው። እሱ ደስ ይላል። ጆንን የቀረብኩት ለእውቅና ሳይሆን ስለወደድኩት መሆኑን ልቦና ሻቀዋል። ሄሊያስንስ? መሲ! አቤት ሰብሊ፣ ፕሊስ የማይሆን መላምት እየፈጠርሽ አትረብሽኝ። በቃ ሂጂልኝ ከዚህ። የኤሌመንታሪ ጓደኛሽ ስለሆንኩ እንደኔ ግልጹን የሚነግርሽ የለም ብዬ ነው። ምን ነው ኤሌመንታሪ የሚለውን ቃል አበዛሽ? ቤስትነታችንስ ቀረ እንዴ? ዓለም ስትበልጥብሽ እሱ ቀረ። ዓለም በልጣብኝ ሳይሆን አንቺ ስለላክሽ ነው። ቀይደ ነው። ሄሎ፣ አልሚ ነኝ። አወኩሽ። እቅዱ በምናስበው መልኩ እየሄደ ነው? በሚገባ ያልሽኝን ሁሉ እያደረግኩ ነው። አደራ ከቨርህ እንዳታስበላ። ተማመኝብኝ፣ ማንም ሊነቃብኝ አይችልም። የደመረ ሁኔታስ እንዴት ነው? አሁንም እንደጠፋ ነው ወይንስ ልጆቹን እየተከታተላቸው ነው? የለም፣ እሱ አሁንም እንደጠፋ ነው። እርግጠኛ ነህ? አዎ፣ ቤዛንም እየተከታተልኳት ነው። ምንም ያየውን ነገር የለም። እንደነገርኩ በጣም ጥንቃቄ አድርግ። አታስቢ፣ በሚገባ ጥንቃቄ አደርጋለሁ። ትኩረትን አላማና ትምህርት ላይ ብቻ ይሁን። እሺ፣ እሺ። ስፈልግ እደውልልሃለሁ። እሺ፣ እሺ።